ሰላም ጤና ይስጥልን የተከበራችሁ የኪና ቲቪ ተመልካቾቻችን፣ ዛሬም እንደተለመደው አዲስና አጓጊ መረጃዎችን ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አዘጋጀሁት አዲስ መረጃ አልፋለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል በሆስፒታሉ ከሚሰጡ ሕክምናዎች አንዱ በሆነው የካንሰር ሕክምና ማዕከል ያለው የጨረር ሕክምና መስጫ ማሽን በመቆራረጡ ምክንያት ብዙ ወረፋ ጠብቀው አገልግሎት ለማግኘት የሚመጡ ታካሚዎች እየተንገላቱ መሆኑን ተናግረዋል። በካንሰር ሕክምና ያሉ የሕክምና ባለሙያዎች ደግሞ በማሽኑ አገልግሎት መቋረጥ ሳቢያ ብዙ ወራትን ወረፋ ጠብቀው አገልግሎቱን ለማግኘት የሚመጡ ታካሚዎች ሕይወት አደጋ ላይ መውደቁንና በባለሙያዎቹም ላይ የስነ ልቦና ጫና መፍጠሩን ገልጸዋል። የሕክምና ማዕከሉ ኃላፊ የካንሰር ሕክምና ስፔሻሊስት የሆኑት ዶክተር ኤዶም ሰይፈ የማሽኑ አገልግሎት ሲቋረጥ የታካሚዎች ሕመም ይበልጥ ሊወሳሰብ የሚችልበት አጋጣሚ ስለመኖሩ ገልጸዋል። ለማሽኑ ጥገና የሚያስፈልጉ መለዋወጫዎች በቶሎ አለማግኘታቸውና አለመድረሳቸው ለአገልግሎቱ መቆራረጥ ዋና መንስኤ ነው ያሉት ኃላፊዋ፣ አንድ ማሽን በቂ ባለመሆኑ ህሙማን መታደግ ይችል ዘንድ ተጨማሪ ማሽን ሆስፒታሉ እንደሚያስፈልገው በመጠቆማቸውን ኢቢኮ ዘግቧል። በጥቁር አንበሳ ስፔሻላይዝድ ሆስፒታል የጨረር ሕክምና መስጫ ማሽን አገልግሎት መስጠት ያቆመው ባለፈው ሳምንት ሲሆን ከሁለት ቀናት በኋላ አገልግሎቱን መስጠት መጀመሩን ማረጋገጥ ችለናል። በዓለም ጤና ድርጅት በወጣው መረጃ መሰረት በኢትዮጵያ በየዓመቱ 70,000 ሰዎች በካንሰር ይያዛሉ። በሌላ በኩል ጤና ጥበቃ ሚኒስቴር ከፍተኛ ወጪ የሚጠይቀውና ጨረር በማመንጨት ካንሰርን የሚገድለውን ላይነር ኤክሌተር የተሰኘው ዘመናዊ የካንሰር ሕክምና መስጫ ማሽን በ$24 ሚሊዮን ወጪ ለ7 ዩኒቨርሲቲዎች ያስረከበ ቢሆንም አገልግሎቱ እየሰጡ የሚገኙ የጅማና የሐሮማያ ዩኒቨርሲቲዎች ናቸውም ተብሏል።